በአማራ ክልል ባለው ጦርነት ኤችአይቪን የመከላከል ስራ አስቸጋሪ እንዳደረገው በደማቸው ኤችአይቪ ያለባቸው ማህበራት ገለጹ። የጸረ ኤችአይቪ መድኃኒት የሚያቋርጡ ዜጎች ቁጥር መጨመሩን ይናገራሉ። የአማራ ክልል ጤና ቢሮ በበኩሉ የኤችአይቪ ስርጭት የሚያባብሱ ምቹ ሁኔታዎች ቢኖሩም ቢሮ የሚችለውን ሁሉ ለመከላከል ስራ እየሰራ እንደሆነ አመልክቷል። አለምነው መኮንን ከባህር ዳር ተከታዩን ዘገባ ልኮልናል። በአማራ ክልል ባለው ጦርነት ምክንያት እንቅስቃሴ ገደቦች መኖር፣ በርካታ ትምህርት ቤቶች መዘጋትና የስራ አማራጮች አለመኖር ለኤችአይቪ ኤድስ ስርጭት አመቺ ሁኔታ ሊፈጥር እንደሚችል ባለሙያዎች ይናገራሉ። የወጣቱ መዘናጋትና ቸልተኝነት፣ ተዘዋውሮ የግንዛቤ ትምህርት ለመስጠት ያለው ተነሳሽነት መቀነስና ሌሎች ጉዳዮች በሽታውን የመከላከል ስራ አዳጋች እንዳደረገው ነው የሚገልጹት። በዚህ ዙሪያ አስተያየታቸውን ከሰጡን ወጣቶች መካከል ብርሃነ መስቀል ሲሳይ በደሴ ከተማ የአዲስ ተስፋ በደማቸው ኤችአይቪ ያለባቸው ወጣቶች ማህበር ሰብሳቢ አንዱ ናቸው። አሁን ከቅርብ ጊዜ ወዲህ ክልል አካባቢ የነበሩት ግጭቶች በተለይ ኤችአይቪ መድኃኒት ተወሳጁ ላይ ኤችአይቪ ሕክምናው ላይ በጣም ትልቅ ተጽዕኖ ነው እያመጣ ያሉት። በተለይ በወጣቱ ደረጃ ስንመለከተው የመዘናጋት ሁኔታ አለ። ወደማይፈለግ የስራ ሁኔታ በተለይ ሴቶች ወደ ሴተኛ አዳሪነት፣ ወንዶች መድኃኒት ወደ ማቋረጥ ሁኔታ መድኃኒቱን ሲያቋርጡ ወጣ ለማስተማርም በጣም አስቸጋሪ ደረጃ ሆኗል አሁን ላይ። በአማራ ክልል ጤና ቢሮ የቲቢ የስጋ ደዌና ኤችአይቪ ኤድስ መከላከልና መቆጣጠር ዳይሬክተር አቶ ገብሬ ንጉሴ ደግሞ የመከላከሉን ስራ አስቸጋሪ ያደረጉ ሌሎች ምክንያቶችም አሉ ይላሉ። ይሄ ብቻ ሳይሆን ህብረተሰቡን ከቦታ ቦታ ተንቀሳቅሶ ግንዛቤ ማሳደግ፣ ማንቃት፣ ራሱን ተጠብቅ ማድረግ እሱም ፈተና ውስጥ ነው። አሁን እንቅስቃሴ ገደብ ስላለ በደንብ መድረስ አይቻልም። ተኩስ ሲኖር መንገድ ይዘጋል፣ መፈናቀል አለ። እነዚህ ሁሉ ተግዳሮቶች ኤችአይቪ እንዲስፋፋ የሚያደርጉ ናቸው። አሁን ባለው ሁኔታ የአማራ ክልል ለኤችአይቪ የሚያጋልጡ ብዙ ነገሮች እንደምሰሙት አብዛኛዎች ተማሪዎች ትምህርት ቤት ላይ አይደሉም። ከዛ በፊት የጨረሱ ስራ ፈላጊዎች፣ ከቦታ ቦታ ተንቀሳቅሰው የቀን ስራ ሰርተው የሚኖሩ ሰዎች፣ እነዚህ ሁሉ አሁን በአንድ አካባቢ በሆነ አካባቢ ሲኖሩ ብዙ ፈተናዎች ይገጥማቸዋል። ይህ ሁሉ ለኤችአይቪ አጋላጭ ነው። በምዕራብ ጎጃም ዞን በደንበጫ ከተማ መኖር ተስፋ በደማቸው ኤችአይቪ ያለባቸው ወገኖች ማህበር ሰብሳቢ አቶ በልስ ተገኝ አሁን ያለው የጸጥታ ሁኔታ ተንቀሳቅሰው የግንዛቤ ስራ ለመስራት አስቸጋሪ ቢሆንም መድኃኒት ያቋረጡ ሰዎች መድኃኒቱን እንዲወስዱ እየተደረገ መሆኑን ተናግረዋል። መድኃኒት አወሳሰር ላይ በጣም ችግር አለባቸው። እኛም አልወዘንም። ብታገኛቸው ምላሻቸው ክፉ ቢሆንም ርብርብ እንዲመለሱ እያደረግን ነው። ከሌላ ሀገር እየሄዱ የሚያመጡት ከማርቆስ፣ ከፍኖተ ሰላም፣ ከባህር ዳርም እንደዚሁ የሚያመጣው የሚወስደው እንደዚህ እየሆነው ነው እንጂ እኛ ዘንዳ ደግሞ ከሌላ ቦታ መጠው የሚወስዱት ናቸው አሁን አቋረጡ የሚባለው። የአማራ ክልል ጤና ቢሮ የቲቢ የስጋ ደዌና ኤችአይቪ ኤድስ መከላከልና መቆጣጠር ዳይሬክተር አቶ ገብሬ ንጉሴ በክልሉ ያለው የጸጥታ ሁኔታ መድኃኒት ከማዕከል ለማምጣት ከባህር ዳር ወደ ወረዳዎች ለማድረስም ፈተና መሆኑን አመልክተዋል። በአጠቃላይ የበሽታውን ስርጭት ለመከላከል ወቅታዊ ሁኔታው ጫና የፈጠረ ቢሆንም በሚቻለው መንገድ ሁሉ በሽተኞችን ለመድረስና በሽታው ስርጭቱን እንዳያሰፋ እየተደረገ እንደሆነም ገልጸዋል። በአማራ ክልል 173442 ሰዎች በደማቸው ኤችአይቪ ያለባቸው ሲሆን 153000 የሚሆኑት መድኃኒት የሚወስዱ ናቸው ብለዋል። 3530 የሚሆኑት በመንገድ መዘጋጋትና በመድኃኒት መዘግየት ሕክምና አቋርጠው የነበረ ቢሆንም በተደረገ የጋራ ርብርብ ሕክምናውን እንደገና እንዲጀምሩ ማድረግ መቻሉን አቶ ገብሬ አስረድተዋል። ለዶይቼ ቬለ ዘገባ አለምነው መኮንን። በኦሮሚያ ክልል በተለያዩ ዞኖች አንጸራዊ ሰላም ቢሰፍንም መረጋጋትን የሚሰጥ ዘላቂ እልባት ግን አለመገኘቱን ነዋሪዎች ይገልጻሉ። ከተለያዩ የክልሉ አካባቢዎች አስተያየታቸውን የሰጡ ነዋሪዎች ሰላም አንገብጋቢ መሻታቸው መሆኑን ተናግረዋል። የአዲስ አበባ ወኪላችን ስዩም ጌቱ ተጨማሪ ዘገባ አለው። በምዕራብ ኦሮሚያ የምስራቅ ወለጋ ዞን ኪረሙ ወረዳ ነዋሪ ስለ አሁናዊ የአካባቢው የጸጥታ ሁኔታ ያላቸው አስተያየትና ስሜት የተደባለቀ ይመስላል። ወትሮም ላለፉት ጥቂት ዓመታት ሲያስጨንቃቸው ከከረመው የጸጥታው መደፍረስ መጠነኛ እፎይታ መገኘቱን ያሸሸጉት ነዋሪው አሁንም ድረስ ግን ለዓመታት ሰላማዊውን የአካባቢ ሕዝብ ያሰለቸው ግጭት አሁንም እስከ ወዲያኛው ተወግዷል የሚያስብል ደረጃ ላይ አለመድረሱን ግን አስረድተዋል። እንቅስቃሴ ያው እንዳለ ጥሩ ነው፣ ግን ያው ፍራቻ አለ። ያው መቼም እነዚህ እንትኖች ሀገር ውስጥ ወዲና ወዲህ ስለሚዞሩ ሁለቱም ማለት ነው የሁለቱም ታጣቂዎች ስላሉ ሌሎች እንኳን የኦሮሞ እንኳን ብዙም ወረዳ ውስጥ ብዙም አይታዩም።
ተከፋፍለው በትንሽ ግሩፕ የሚሄዱትና የሚዘርፉት እንጂ የአማራዎቹ ትናንት አሁን በግዳ ኪረሙ ውስጥ አሊ የሚባለው ቦታ መከላከያ ጋር ስማቱ ነው የዋሉ። እንደዚህ አልፎ አለ። ዲቾ ላይም አልፎ ይዘርፋሉ፣ ይገላሉ፣ መኪና ይመታሉ። የግዳ ወረዳ ውስጥ ነቀምቶ መሄጃ ጉትንና ግዳ መሀል ማለት ነው። ብዙ ጊዜ መኪና ይዘርፋሉ፣ ይመጣሉ፣ ይተኩሳሉ። ባለፈው ሳምንት አካባቢ 2 ልጃገረዶች መኪና ውስጥ ተመተው ቆስለዋል። አሁን ላይ በተሻሻለው የጸጥታ ይዞታ በደጋማ የወረዳዋ አካባቢዎች አርሶ አደሮች በበርካታ ቦታዎች ወደ መደበኛ የእርሻ ህይወታቸው መመለሳቸውንም የገለጹት ነዋሪው በወረዳው ቆላማ አካባቢዎች ላይ ግን ታጣቂዎች በስፋት ስለሚንቀሳቀሱ በርካታ አርሶ አደር ከንብረት ቀየው እንደተፈናቀለ የመከራ ህይወት መጋፈጡን ቀጥሎበታል ነው ያሉት። ህዝቡ ያው ጫፍ ባይደርስም ደጋው ላይ አሁን ተመልሰዋል። ወደ በረሃው ግን አልወረደም። ያው በእነሱ መግባት አይችልም፣ ይመታልና ወደ በረሃ ሂዶ መስራት አይችልም። በቅርቡ የኦሮሞ ነጻነት ግንባር ኦኔግ የኦሮሚያ ክልላዊ መንግስት አስተዳደራዊ ወሰኖች በተለያዩ አቅጣጫዎች እየተጣሱ መሆኑ አሳስቦኛል በሚል ባወጣው መግለጫው ከአማራ ክልል የሚመጡ ባሏቸው ታጣቂዎች በወሰን አካባቢ ባሉ ህብረተሰብ ላይ በሚፈጸም ጥቃት ስጋት ካንዣበበባቸው አካባቢዎች የኪረሙና አሙሩ ወረዳዎች ቆላማ ስፍራዎች ተጠቃሽ እንደነበሩ ማስታወቁም አይዘነጋም። ኦሮሚያ ክልል ውስጥ ታጥቆ በስፋት በሚንቀሳቀሰው የኦሮሞ ነጻነት ሰራዊት ኦኔግ ኦነሴና በመንግስት ጸጥታ ኃይሎች መካከል በሚፈጸም ግጭት የጸጥታው መደፍረስ ዋነኛ ተጠቂ የክልሉ ነዋሪ መሆኑን ባለፉት 6 ዓመታት በጉልህ ታይቷልም። መንግስት ታጣቂዎቹ ላይ እየወሰድኩ ነው ባለው ወታደራዊ እርምጃ በቅርቡም ድል እንደቀናው ደጋግሞ አንስቷል። ለአብነትም በምዕራብ ሸዋ ዞን ጅባት ወረዳ በአካባቢው ተንቀሳቅሶ ሸማቂዎች ላይ እርምጃ በወሰደው በአገር መከላከያ ሰራዊት በታጣቂ ቡድኑ ላይ ከፍተኛ የሰውና የመሳሪያ ኪሳራ መድረሱን ባሳለፍነው ሳምንት ላይ መንግስታዊ የመረጃ ምንጮች በስፋት ዘግበውትም ነበር። ከዚሁ አካባቢ አስተያየታቸውን ለዶይቼ ቬለ የሰጡ የኖኖ ወረዳ ነዋሪ የጸጥታ ይዞታው አሁን ላይ አልፎ ካልሆነ በስተቀር ምንም አይልም፣ ሰላም ነው። ትንሽ የከፋ የጸጥታ ችግር ያለው በዚህ በደቡብ በኩል እንደ አመያ ባሉ ወረዳዎች አዋሳኝ አካባቢ ነው። በዙሪያችን ባሉ ዳኖና ጅባት ወረዳዎችም የመከላከያ ሰራዊት በቋሚነት እየተንቀሳቀሰ ያህል እርምጃ ሲወስድ እየተመለከትን ነው። የደቡብ ክልል አዋሳኝ አካባቢዎች ላይ ካልሆነ በስተቀር ምንም አይልም፣ መልካም ነው። አሁን ከአንድ ሳምንት በፊት አንድ ሙሉ አውቶቡስ መንገደኞች ከዋናው አውራ ጎዳና ላይ ታፍነው የተወሰዱበት አይታወቅም በሚባልበት የሰሜን ሸዋ ሰላሌ ዞን ተስፋም ጭንቀትም አብሮ መታየታቸውን ነው ነዋሪዎች የሚገልጹት። በዞኑ የደብረ ጽጌ ከተማ ነዋሪ አስተያየት ሰጪ ያለ ነው። እንግዲህ ምንም የምናውቀውም ነገር የለም። ብዙንም አይሰማም። ምን ይደረግ? ሰው በተወለደበት በኖረበት ሀገር ላይ በሰላም ትኖር ነበረ። ከሰሞኑ በተደጋጋሚ ሰሜን ሸዋ ዞን ከፍተኛ የጸጥታ ችግር ከምስተዋልባቸው እንደ ሂደቡ አቦቴ ባሉ ወረዳዎች ታጣቂዎች ላይ ወታደራዊ እርምጃ መውሰዱንና በርካቶችም እጃቸውን በሰላም ስለመስጠታቸውም የሀገር መከላከያ ሰራዊት መረጃዎች አሳይተዋል። በታጣቂ ቡድኑ በኩል ግን በዚህ ላይ ማረጋገጥ